ደብሯት ነበርና እስቲ እኔ እንጃ ምን እንደሚፈጠር አላውቅም። መጨረሻውን አብረን እናያለን። አይ እንዴት ነሽ? ምን እያደረክ ነው? ለማውራት ነው የተገናኘነው ዛሬ። እውነቱ እንዲወጣ ፈልጋለሁ። እና ለምን አስፈለገ ካሜራማናችንን ጠርቶ መምጣት? ካሜራማኑን እኔ የጠራሁት አስገድጄው አይደለም። ምን ሆነሽ ነው ፋሲል? በቃ ቀለል አድርገን እናውራው እኮ። ለምን እንደዚህ ማድረግ አስፈለገ? አይም ይኸውልሽ፣ ታውቂያለሽ ከዚህ በላይ በቃ እውነቱ መውጣት አለበት። ምንም እውነት መውጣት አይደለም። እንደዚህ ሆነህ መምጣት፣ ካሜራማን ይዞ መምጣት ለምን አስፈለገ? በቃ እውነቱ ይታወቅና በቃ ኦዲየንሶችሽም ይኸው ካሜራ የምሬ ነው። በእኔም ህይወት በሱም ህይወት በብሩኬ እየተጫወትሽ ነው ያለሽው። ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ። እኔ ይኸው ስንት ጊዜ ታግሽሻለሁ። 4 ወርና 5 ወር። ሰው ሲተውክ ማወቅ አለብህ። በቃ እኔ ግድ በግልጽ ማውራት አይጠበቅብኝም። በሰላም እንጨርሰው። ግድ የለሽ። ምንድነው በሰላም እንጨርሰው? ምንድነው በሰላም እንጨርሰው? በቃ ማድረግ ያለብህን አድርግ። ግን ደግሞ እንደዚህ አይደለም። ለምን በቪዲዮ ለምን? እሺ ችግር የለውም። ቪዲዮ ይቀጥል። እኔና አንቺ በሰላም እንፈታዋለን። ስጠራኝ ፈልገኸኝ ነው ልታወራኝ አይደለ እኮ። እና ታዲያ ቪዲዮ ላይ ምንድነው የምታወራው? ቪዲዮ ላይ ምንም የሚወራ ነገር የለም። የአንቺ ኦዲየንስ ሙሉ መረጃ ሊያውቅ ይገባል። እኔም በጣም መጎዳት ሊያውቁልኝ ይገባል። እኔ ካሜራ ላይ ቀርበሽ የምታወሪውና የምትኖሪው ላይፍ አይገናኝም። በቃ እውነቱ ይውጣና ከዛ በኋላ እኔና አንቺ እንለያያለን። እንደዚህ አይደለም። በእናትሽ ሀይሚ ፕሊስ፣ በቃ አሁን እንኳን እውነቱን እናውራ። በቃ ቢያንስ ይህን ያክል ጊዜ የተሰቃየሁበትን የጠበኩሽን ከዛሬ ነገ ትነግሪዋለሽ ለብሩኬም ብዬ ጠብቄሻለሁ። የምሬን እኔ ችላ ያልኩ የተውኩበት ምክንያት ነው። በቃ እንደዚህ ማድረግ ለምን አስፈለገ? በቃ ማውራት ካለብን ዝም ብለን አናወራም? ያለ ቪዲዮ በቪዲዮ መጠራቱ ለምን አስፈለገ? ሲጀመር እንደዚህ አልጠበቅኩም። እዛ ጋር ሁኜ ሳይ ደንግጫለሁ። ይኸውልሽ ሀይሚ በጣም እንደምወድሽ ታውቂያለሽ። የምሬን ነው። ከዚህ በላይ መጎዳት አይጠበቅም እኮ። አንተ ነህ የምትወደኝ። በቃ እኔ ሳላቅ በስህተት የገባሁበት ነገር አለ። ከዛ ነገር ደግሞ መውጣት እፈልጋለሁ። እንዴ እኔ ከተጎዳሁ በኋላ ነው ጥለሽኝ የምትወጪው? ይሄን ያክል ጊዜ ታግሼ ቆይቼ እኔ ትጎዳለህ ብዬ አላሰብኩም። ፍቅር እንዲቀላል ነው እንዴ? አንተ ባንዴ ለምን ትወደኛለህ እንዴ? ቀለበት እስካረግልሽ ጊዜ ድረስ እንዴት ነው? በቃ እኔ እንደዚህ አልመሰለኝም። በቃ በእናትሽ በቃ ቀለበቱ ነው የሚያስጨንቅህ እንዴ? እሺ ብለሽኝ ተስማምተን አድርጌውም አላውቅም። ይሄ ታርገሽው አልፈልግም። ማድረግ ስለማልፈልግ አላረገው። አንዴ እሺ ብለሽኝ አንዴ ቀለበት ይተቀበልሽ ሳረግልሽ በቃ ማድረግ ስለሌለብኝ ደግሞ አላረገው። ምክንያቱም እኔ ከብሩኬ ጋር ያለኝ ህይወት እንዲበጠበጥ አልፈልግም። እሱን እሺ አይበጥበጥ። ከኔ ጋር ቀለበት አድርገሽ እሱ ጋር ደግሞ ሌላ ላይፍ እየተጫወትሽ እንዴት ይሆናል? ምን አይነት ህይወት ነው የሚኖርሽ? እኔ እጄ ላይ ቀለበቱን ብሩኬ እንዲያየው አልፈልግም። ሲቀጥል ደግሞ ቀለበት እንዳረክልኝ እንኳን ማውራቱ ለምን አስፈለገ? ለምን? ይኸውልሽ እኔ ቀለበት ስናደርግ እንግዲህ ታውቂያለሽ ቪዲዮ ነበረኝ፣ ፎቶ ነበረኝ። ፋሲል በእናትህ እሺ ስትይ የምሬን ነው። የምራት ተጨቃጨቀኝ። ቀለበት እስካደርግልሽ ድረስ በሰላማዊ መንገድ ነበር የነበረን ግንኙነት እኮ። በቃ እኔ ቀለበትን ትርጉም አላወቅኩትም በሰዓቱ። በቃ እንዴት ነው የማታውቂው? እንዴት ነው የማታውቂው? አላውቅም። ምናልባት አዲስ ነገር ሆኖብኝ ሊሆን ይችላል። ተንበርክኬ አይደል እንዲህ ቀለበት ያደረኩልሽ? እሺ ብለሽኛል። በቃ አዲስ ነገር ሆኖብኝ ነው በቃ። ሲቀጥል ደግሞ እኔ ብሩኬን የሚያሳጣኝን ነገር ምንም ነገር ማድረግ አልፈልግም። ሲጀመርም እኔ እጄ ላይ አድርጌው አላውቅም። አይተኸኝ ታውቃለህ? ቪዲዮ ላይ እኮ እኔ ለቪዲዮ ያወጣሽ ነው መሰለኝ። በዛ ላይ ብሩኬ እንዳይደብር ሆኖ መሰለኝ። በቃ እኔ ከቪዲዮም ውጪ እንደዛ ከሆነ ስጠራኝ አድርጌው አልመጣም ነበር። ምን አስወለቀኝ? እሺ ከቪዲዮም ውጪ ማድረግ አልፈልግም። በእናትሽ ሀይሚ አንድ ነገር ልንገርሽ፣ አንቺ ትልቅ ልጅ ነሽ። እኔ ከዚህ በፊት ነግሬሃለሁ ማለት በግልጽ እኔ በቃ ቴክስትም ጽፌልሃለሁ። በቃ አልፈልግም። በቃ ከዚህ በላይ አናውራ። በቃ ወደ ቁም ነገር እንመለስ። በቃ እናስተካክለው። ለብሩኬም ንገሪውና ተካከል ነገር የለም። በእናትሽ በቃ ለብሩኬም ንገሪውና ወደ ነበርሽበት ተመለሽ። ተይው በቃ ሌላውን ቀልድ ተይው። ሲጀመርም እኮ እኔ ባልነግረውም አንተ ነግረዋል። ይኸው ካሜራ ደቅና የማይደርሰዋል። አለበዚያማ እነግረዋለሁ። የምሬን ነው እነግረዋለሁ። እና መናገር ካለብህ ለሱ ትናገር ነበር ከፈለክም። ምንድነው በቪዲዮ መምጣት ለምን አስፈለገ? ግዴታ ነው። የምር አረጋለሁ። ለምን ኦዲየንሶችን ተፈጠኛለህ? አረጋለሁ። የእውነት በጣም ነው ማረጋው። የግድ ነው አረጋለሁ። ህይወቴን አበጥብጠው በቃ። አንተ ደግሞ ካሜራውን አጥፋ። አይ እንደዛ የሚባል ነገር የለም። አጥፋልኝ ካሜራውን። እኔ አልፈልግም፣ መቀረጽ አልፈልግም። በቃ ስለፈለግሽ አይደለም። በቃ ሳላቅ የገባሁበት ነገር ነው። የሰው ልጅ ይሳሳታል። አልፈልገውም። ስንቴ ነው የምትሳሳችው? ስንቴ አሁን ስንቴ ትጫወችበታለሽ? አልፈልግም ፋሲል። በቃ ስህተት ሰርቻለሁ መስሎኝ ነበር፣ ግን በቃ አይደለም።
እሺ በእናትሽ አሁንም ድጋሚ በህይወቴ አትጫወች። የምሬን ነው። ለመጨረሻ ጊዜ ለምንሽ። ይኸው ካሜራው አለ። ቪዲዮ ከፈለግሽ በእኔና ባንቺ ፋይል ይቀመጥ። እንትን አንልም። ምንም የሚቀመጥ ፋይል የለም። ይጠፋል። አጥፋው። ቪዲዮ አይጠፋም። አይደለም ችግር የለም። ካሜራውን አጥፋው። ልቀቀኝ ፋሲል፣ ልቀቀኝ። ካሜራውን አጥፋው። አንዴ ስሚኝ። አይ እንዲጠፋ ፈልጋለሁ። ምንም የሚቀመጥ ፋይል የለም። የሚለቀቅም ቪዲዮ የለም። አንለቅም። በቃ እናስቀምጥ። እኔና አንቺ እንስማማ፣ እናስቀምጠዋለን። አልፈልግም። ፋይል እንድትይዝብኝ አልፈልግም። የምር በቃ ፋይል ይቀመጥና አላሰጣውም። ፋሲል አልፈልግም። እንዲጠፋ ፈልጋለሁ። አጥፋው። አይ ምን ሆነሽ ነው እንደዚህ ሆንሽው? ከመቼ ወዲህ ነው እንደዚህ? ምን አይነት ባህሪ ነው ያመጣሽው? በቃ ይሄ ከመቼ ወዲህ ነው? በቃ ስህተቴን አምኛለሁ። ስህተት ሰርቻለሁ። ሰራሽ። እሺ በቃ ተረጋጊ። መቀበል አልነበረብኝም። ካንተ ጋር ምንም አይነት ነገር ሲጀመር ማውራትም አልነበረብኝም። በምን ቀን እንደተግባባሁ ራሱ አላውቅም። በቃ እንዴ እኔ ራሴ እኮ ሌላ ጭንቀት ውስጥ ነኝ። አረ በመድኃኒዓለም እንደው በቃ እሺ ሌላውን ተይው። ያን ያክል ጊዜ ያሳለፍነው እንኳን ተይው። በቃ እሱን እንኳን እንደው አስታውሽ። ምንም ትንሽ ጊዜ ነው ያሳለፍነው። በቃ ምንድነው ትንሽ ጊዜ? አመት ከምናምን የቆየነው ምንድነው? ቀላል ጊዜ ነው እንዴ? ያን ያክል ጊዜ አንዴ ብሩኬ ሳያቅ ዝም ብለሽ አየር ላይ የቆየሽበት ጊዜ ነው እኮ። በቃ እኔ ብሩኬ ማጣት አልፈልግም። እየነገርኩ ነው አይደል? እየነገርኩ ነው። እኔ ካንተ ብሩኬ ይበልጥብኛል። ከመጀመሩ ነው እንደዚህ ልብና አያስርም። ገባ? ስለሚያስራል እንዴ? እሺ ብለሽ የተቀበልሽ በቃ ስህተት ነበር። ይሄ የኔ ስህተት ነው። ባለማወቅ የሰራሁት ስህተት ነው። ሲጀመር እኔ እንደዚህ አይነት ነገር አንተ ላይ ይፈጠራል ብዬ አላሰብኩም። እንዴ ነው የማይፈጠረው እንዴ? ተስማምተናል እኮ። በቃ ስህተት ነው። ተሳስቻለሁ። በቃ ይቅርታ። ቀለበትህን ደግሞ አርጌው ማላቅም። ከፈለክ መልስልሃለሁ። ምን አይቀልድ ነው የምቀልጂው? አላረገውም። አርጌው እኔ ከቪዲዮ ጀርባ እንደምታረጊ ነበር ማቀ። አላረገውም። አርጌው አላቅም። እንደዛ ቢሆን ስጠራኝ አርጌው መጣ ነበር። ገባህ? እሺ ይሄው ቀልደኛ ነሽ። ኧረ እባክህ እውነት ቀልደኛ ነሽ። እኔ ስለቀጠርኩሽ አውልቀሽ መጣሽ አይደለም? እና ብትቀጥረኝም ባትቀጥረኝም አርጌው አላቅም። አላረገውም። ሲጀመር እኔ መቼም ነው የማልሰማሽ። እውነት በእናትሽ እኔ ከዚህ በላይ እኔ አላወራሽም ከዚህ በላይ የምር እኮ እኔ በጣም እየደበረኝ ነው ያለው። በቃ ልለምንህ፣ እሱን ነው የምፈልገው። እንድታወራኝ አልፈልግም። በቃ አርፈህ ተቀመጥ። እንዳላወራሽ በዚህ ጉዳይ አይደለም። በቃ እንድንስማማ ነው የምፈልገው። አንጨቃጨቅ። በቃ ወደ ሲሪየስ እና ጉዳይ እንግባ። የምሬ ነው። ይስተካከል። በቃ ነገሮቹን እናስተካክላለን። ምንም የምንስማማው ነገር የለም። በቃ እንጃ እኔ በጣም እያስደበርሽኝ ነው ያለሽው። ድጋሚ እኮ ይቅርታ እኔን አይደለም ይቅርታ። በቃ ብሩኬን ይቅርታ በይው። በሰላማዊ መንገድ እንለያየው። እሺ በቃ ወይ እንውጣሽ ከዚህ ከዚህ ሀገር እንውጣ። እንደዛ ከሆነ ኧረ እባክህ እሱ ራስን ችለህ መውጣት አለበት። ራስን ችለህ የምሬ ነው። እኔ ከሱ መራቅ ከፈለግሽ ይዤሽ እሄዳለሁ። ችግር የለውም እንሄዳለን። ምንድን ነው ከብሩኬ የምርቀው? ባይሆን አንተ ከኛ ህይወት ራቅ። ጀመርም እኔ ሌላ ሀገር ለምንድን ነው የምሄደው? እኔ ካንተ ጋር ከሱ ለመራቅ ያለሽ አማራጭ ነው እየነገርኩሽ ያለሁት። እንስማማና ባርቅስ እሱም በሂደት እናየዋለን። እኔ እዛ ውስጥ አንግባ ነው። እኔ በሰላማዊ መንገድ አይደለም፣ በሰላማዊ መንገድ አይደለም። እያስፈራራኸኝ ነው። ያለ ፍላጎቴ ካሜራማን ጠርተህ ቪዲዮ ይዘህ መተህ እያስፈራራሁሽ፣ ቪዲዮ መቅረጽ ሳይንስ ጭራሽ ደግሞ እያስፈራራኸኝ ነው። ይኸውልሽ እኔ እያስፈራራሁሽ አይደለም። ወደ ሰላማዊ መንገድ እንመልሰው፣ ነገሮች ይስተካከሉ ነው። ቁሜ ማውራት አልፈልግም። ሲጀመር ልቀቀኝ። አስደብሪኝ በእናትሽ። ድጋሚ መጎዳት አልፈልግም። የምር ስማ፣ በእናትሽ የፈለግከውን ማድረግ ትችላለህ። ልቀቀኝ። አሰማም እንዴ? አሁን እንኳን እስቲ ተረጋግተሽ አዋሪ። እሺ ምን ላናግርህ? በቃ በሰላም ይለቅ ነገሩ ይለቅ። ምንድነው ብሩኬን በሰላም ሸኝው። እውነቱ ይነገረው። አይነገረው። ይወቅ። የምሬን ነው። እውነቱን ይወቅና የምር በእናትሽ አይነገረው። ግድ የለሽም። አይ የምር ታመሰግኛለሽ። ለምን ግድ የለሽም እንዴ? የእውነት ትቀልዳለህ እንዴ አንተ? እየቀለድኩ አይደለም። እኔና ብሩኬ ስለተለያየን እኔ አንተ ላመሰግንህ የምር ላመስግንህ። ትክክል ነህ ትያለሽ። ግድ የለሽም። የምሬን ነው። ይሄን ያክል ጊዜ የፈጀኑ ራሱ እኔ በጣም ፋሲል በእናትህ ልለምንህ። በቃ አይሚ ይኸውልሽ በዓል እየደረሰ ነው። በዛ ላይ ብቻዬን መዋል አልፈልግም። ኧረ እባክህ የምሬን ነው። ቢያንስ እንኳን በዓል ነው። በቃ እኔ እሱ አይመለከተኝም። ግድ የለሽም። የምሬን ነው። እኔ እያስፈራራሁሽም ምንም አይደለም፣ እየነገርኩሽ ነው። የእውነቴን ነው። ቪዲዮም ይጥፋ ምናምን አትበይ። አስቀምጥልሻለሁ። ምንም እንድታስቀምጥም አልፈልግም። ከአንተ ጋር ቆሜ ማውራት አልፈልግም። በቃ አይሚ ስርዓት ያዥ። እያወራሁሽ ነው። ወዴት ነው የምትሄጂው? ምን ሆነሽ ነው? ተረጋጊ። ምን ሆናለሁ እንዴ? ድንገት መተህ ህይወቴን እየበጠበጥከው ነው። እየበጠበጥኩሽ አይደለም። በቃ እሺ በይኝ። ስተው ከይገባህም እንደ አንተ እሺ በይኝ። ስደውል ካላነሳው በቃ አልፈልግም ማለት ነው። አይደለም አለመፈለግ አይደለም። እሺ በይኝና ከዛ በኋላ ነገሮችን እናስተካክለው። ምንም አለበለዚያ ግን እያስደበርሽኝ ነው። እሺ ምንም እናስተካክለው ነገር የለም።
እየነገርኩ ነው። ምንም እልህ ውስጥ እየከተትሽ ነው። ምንድነው እልህ ውስጥ? የምሬን ነው። እልህ ውስጥ እሺ፣ እልህ ውስጥ ገባ። ከዛስ ምን ሊፈጠር ነው? ንገረኝ። ምን ሊፈጠር ነው? ደውይና ጥሪው። እሺ፣ ደውይና ጥሪው። ብሩክን ጥሪው። አልጠራውም። የምር ደውይና። አልደውልም። የኔም የሱም ህይወት መበጥበጥ ካለበት አንድ ላይ ነው የምንቀጥለው። አለበዚያ አልፈታሽ። የምር ትቀልዳለህ። የምር ይሄን ቪዲዮ ነው የምልክለት። የእውነት ደውይና ጥሪው። የምር ደውይና። እኔ እንድታስፈራራኝ አልፈልግም። ኧረ ቀልደኛ ነሽ። ደውይና ጥሪው። አልጠራውም። ግድ የለሽ። አልደውልም። የምር ዛሬውኑ ነው እንትን የምሰጠው። የምሬ ነው እሰጠዋለሁ። ጭራሽ ሁለቱንም ቪዲዮ ቀለበት ሳደርግልሽ የነበረውንም ይሄንኛውንም ቪዲዮ አንድ ላይ አድርጌ እሰጠዋለሁ። ለምንድን ነው ስነ ስርዓት የማይኖርህ? አይደለም ጥሪው። ደውይለት። አልደውልም። ደውይለት። ያልሰማሽ የምር አልሰማም። ደውይለት። ፋሲል በእናትህ በቃ ታገሱ። ከሚባለው በላይ ነው የለመንኩሽ። በቴክስት ለመንኩ። ጓደኞቼ መተው ጠየቁሽ። እንደማያውቁሽ ነው እስከ ዛሬ ድረስ የቆየሽው። ዛሬ ግን የመጨረሻ ካሜራ ይዤ የመጣሁት ለዚህ ጉዳይ ነው። ደውይለትና እውነቱን ይወቅ። ወይ ልጁም ወይ እኔም ጥለንሽ እንሄዳለን። ከሁለት አንዳችን። አይ የምሬን ነው። አልሰማም። እየለመንኩ ነው። የምር አልሰማም። ደውይለት። እሺ ደውዬ ጠራሁት። ምን ልትለው ነው? ግድ የለም ደውይለትና እኔ አወራዋለሁ። በቃ እውነቱን ማወቅ አለበት። ከዚህ በላይ አንቆይም። ደውይለት። እኔ መጨረሻ አላደርገውም። እኔ ብሩክ ችግር የለውም። አሁን መሄድ ትችያለሽ። እኔ ቪዲዮ እልክለታለሁ። ከዛ ያኔ ህይወትሽ እንዴት እንደሚቀጥል አብረን እናያለን። ህይወቴን በጥብጠሽ አይደል እየወጣሽ ያለሽው? ያንቺን ህይወት ደግሞ እኔ በጠብጠዋለሁ። ያው መሄድ ትችያለሽ። አሁን አንዴትሽ ትቀልጃለሽ እንዴ? በማን ህይወት ነው? እሺ እኔ ራሴ እነግረዋለሁ። ጊዜስ አይቻልም። እኔ ራሴ እነግረዋለሁ። በቃ ጊዜስ ዛሬው ነው። አሁን ነው የምጨርሰው። ደውለሽ ጥሪ። የምሬን ደውይለት። እሺ እጠራዋለሁ። ኖ ደውይለት። ግን በሰው ህይወት እንደዚህ አትቀልድ። እግዚአብሔርን አልፋታሽም። ደውይለት። በቃ ለምን ከሚባለው በላይ ነው የታገዝኩሽ። ትቀልጃለሽ እንዴ? እቺ ምን ሆነ ነው ግን? የምሬን ነው። እኔ ከዚህ በላይ በቃ አይቻልም። እያለሁ አብረን ነው ዛሬ ጉዱን ማወቅ አለበት። የምሬን ነው። ይሄን ያክል ጊዜ ስለታገዝኩሽ ነው አይደል? ስለወደድኩሽ ነው እንደዚህ የምትጫወችልኝ። ምን ማለት ነው? በቃ ደውይለት አሁን። እሺ ለማንኛውም ደውይ እንጂ እየጠበቅሽ ነው። አይሚ ምን ሆነሽ ነው? እየደወልኩ ነው። አትታገሰኝም እንዴ? ደውይለት። ወይኔ ጊዜ ራሱ የለኝም ከዚህ በኋላ። የምር ነገሮቹን ጀምረናል፣ እንጨርሳቸዋለን። የምሬን ነው። አልፋታሽም መቼ። ምን አድርጊ ነው ግን? ደውይ። አንቺ ቀልድ ላይ ነው ያለሽው። በእንደዚህ አይነት ነገር ቀልዳለሁ እንዴ? አይሚ ግድ የለሽ እንዴ? እኔ እኮ ሄላ እንዴት ነህ? አለ ይመስገን፣ ሁሉ ሰላም። ወደ ገደለው ግቢ። ምን እንደውም ታሽኮረሚው እና በይ በቃ እኮ እየወራሁት ታገሰኝ። በቃ ሄላ ከሰው ጋር ነኝ። አንዴ ፈልጌህ ነውና እሱን ስትመጣ ታየዋለህ። አሁን በጠቅስልህ ልታውቀውም ላታውቀውም ትችላለህ። ወይኔ ብሩኬ በእናትህ እኮ በቃ ጥሩ ስሜት ላይ ስላልሆንኩ ነው። ይቅርታ ስለተነጫነጭኩብህ። የባለፈው ቦታ ነኝ። ባለፈው ቲክቶክ የሰራሁበት ቀን መታጠፊያው ጋር በጀርባ በኩል መታጠፊያው ጋር። እሺ ቶሎ ና። እሺ እየጠበቅኩ ነው። እሺ ይመጣል አይመጣም? ይመጣል። እርግጠኛ ነሽ? ይመጣል። ይሄው ደወልኩ አይደል? እየሰማሁሽ ወይስ አላመንከኝም? ላውድ ማድረግ ነበር። አለማመን አይደለም ይሄ። ለነገሩ እንዴት ትታመኛለሽ? እንደማትታመኝማ እያየሁታን። ምን ማለት ነው? በእናትሽ አሁን ተይ በቃ እንጣላ። ይምጣና ልጁ ጉዱን ይወቅ። ከዛ በኋላ እናወራ እኮ። ይመጣል ግን የምታወራውን ነገር ምንድነው? ይሄን ያክል የተለየ ነገር በቃ እንዴ? ሲጀመር እኔ እናንተ በደንብ እየተጫወትሽ የተለየ ነገር ምናምን ታያለሽ አይደለም። ሲጀመር እኔ እናንተ በደንብ እንኳን ሳንግባባ ነው አይደል ቀለበት ያረክልኝ። እና ታዲያ ሰው ፊት እንደዛ ሆነህ ታዲያ ትቼ መሄድ ነበረብኝ? በቃ አንተን ላለማሳፈር ነው ቀለበቱን ተቀበልኩ። ገባ? ምን ማለት ነው? ምን አይቀልድ ነው የምትቀልጂው? እና ታዲያ በዛ ፍጥነት እኔ አንተን አፍቅሬ ነው እንደሚመስልህ? እንደዚህ አይነት ጨዋታ እኔ አልጫወትም። የምር እንደዚህ አይነት ጨዋታ አልጫወትም። ደስ ብሎሽ ነው የተቀበልሽኝ። ዛሬ እንደዚህ በቢጃማ ወጥቼ እንኳን ላናገርሽ የመጣሁት ያለኝ ፍቅር እንኳን እንድትረጂኝ ብዬ ነበር። ቢያንስ በዓልም እየደረሰ ነግሬሻለሁ። እና በዓል የደረሰ እንደሆነ እኔ አንተ የቤት እመቤት ነኝ እንዴ? ታዲያ በዓል የደረሰ ምናምን የምትለው? እሺ ችግር የለውም። በቃ አሁን እሱን ሳይሆን በቃ ችግር የለውም። መጨረሻውን አንቺ እንደፈለግሽ ወስኚ። ሲጀመር እኔ በገዛ ሰፈሬ መተህ ምናምን እንትን እንድትል አልፈልግም። በቃ በሰፈሬ ምናምን ትያለሽ እንዴ? ምን ሆነሽ? ይሄ ሰፈር ምናምን ጉዳይ አይደለም። ይሄ በሰፈር ጉዳይ ምናምን የምታው እንደዛ አታስቢ።
እኮ በቃ ቢያንስ የምታወራውን ነገር ሌላ ነገር ጨምረህ ላለማውራት ሞክር። የምሬ ነው። እኔ እውነቱን ነው የምነግረው። ምንም እኮ አጋነህ ነው እያወራህ ያለኸው እኮ። ይኸውልሽ ከፈለግሽ ጥዬሽ ልሄድ እችላለሁ። ይሄ ቪዲዮ ስላለኝ እኔ ምንም አለምንሽም ከዚህ በላይ የእውነት እንደፈለገሽ ማድረግ ትችላለሽ። ግን በሰው ህይወት ጊዜ አይቀልድም። የምር ታላግጫለሽ። በጣም ቀልድ ላይ ነው ያለሽ። እድሜሽ በእድሜሽ ነው የምታላግጪው። ምን አይቀልድ ነው ቀልጅ? ምን ሆነሽ ነው? እስካሁን ድረስ በጣም ነው የታገዝኩሽ። የምር ዛሬ ነገ ነግረዋለሁ። በቃ እሺ አትፎክርብኝ። እየፎከርኩ አይደለም። አይ በጣም እየፎከርክ ነው፣ እያስፈራራኸኝ። እኔ ልጁ ይምጣ። አሁን ተይው በቃ አናውራ። በቃ ተይው፣ ችግር የለውም። እሺ መጣ። ምን ልትለው ነው? ይምጣና እናወራዋለን፣ ችግር የለውም። በቃ እኔ በፒስ አስተካክለዋለሁ። እኔ እውነቱን እነግረዋለሁ። የምር እውነቱን ነው የምነግረው። በፒስ ምናምን ትያለሽ እንዴ? እኔ እያየሁትሽ እዚሁ ትነግሪዋለሽ፣ እውነቱን ትነግሪዋለሽ። ማርያምን አልፋታሽም። ይኸውልሽ መጥቷል። እስከ ዛሬ ሰላም ራሱ ተባብለን አናውቅም። ሰፈር ላይ እየተያየ እንዴት ነሽ አባ? ዋና ፒስ ነው። አማን ነው። ሁሉ ሰላም። እንዴት ነሽ? ምንድን ነው የተከፈሽው? ፍስ ብለሽ ሰላም ነው አባ? እንዴት ነሽ? ሁሉ ሰላም አለ። እግዚአብሔር ሰፈር ሰላም አትይኝም? አንዳንዴ ያው እንታይ ነገር የለም። ኧረ እላለሁ። ምን ነገር ጥሎ ነው ዛሬ አጋጣሚ ተገናኘን። እንዴት ነሽ? ካሜራ ስላለ አይደብርሽማ? ኧረ ችግር የለውም። የለመድኩት። ኧረ ኖርማል ነው። ኧረ አይሽ አንቺ ምን ሆነሽ ነው? አይ ጥሩ ስሜት ላይ አይደለሁ ምናምን ለምንድን ነው ያልሽኝ? ያው ረብሾኝ ነው ትንሽ። ምን ነው በሰላም ነው? በሰላም ነው። እስቲ ታውራ ንገሪው እስቲ አዋሪ ፋሲል በእናትህ። እኔ ምንድን ነው የማወራው? እኔ ምንም የምነግርህ ነገር የለም። ሲጀመር ጥሪው ካልደወልሽለት ብሎ ነው ያስጠራኝ። አይ አይደለም ሃይሚ ከአንቺ አፍ መስማት አለበትና ንገሪው። ምንድን ነው? እባክህ ፋሲል የምሬ ነው። ንገሪ። ምንድን ነው ሃይሚ? ንገሪ። ችግር አለ? እኔ አሁን በመናፌ ነው እንደዚህ አይነት ነገር የምነግረው? ችግር የለውም ንገሪ። ከአንቺ ነው መስማትም ካለበት ወንድሜ። ምንድን ነው ለምን አነገር ጉራ መስማት ካለበት ከሷ። እሺ አይ ችግር የለውም። አንተም ብትነግረኝ ችግር የለውም። ምንድን ነው? እኔ አልነግርህም። ንገሪ። እሺ ሃይሚ እኔ አልነግርህም። የማትናገር ከሆነ ታዲያ ለምን አስጠራኸኝ? አይ ነው ንገሪ። እኔም አልነግረውም። እሺ በቃ በዚህ አንቺ በእናትሽ ምንድን ነው እዚህ ድረስ መጥቼ ምንድን ነው አልነግርህም ነገሩ ምናምን ትባባሉት ምንድን ነው? እኔ እንዴት ብዬ እንደምነግረው አላውቅም። ምንድን ነው የተፈጠረው? ንገሪው እንጂ ልጁን ለምን ታስጨንቂዋለሽ? ሃይሚ ቶሎ በያ። ምን ሆነሽ? እኔ ከዚህ በፊት ከሱ ጋር ማውራት ጀምረን ነበር። ከዚህ በፊት ማለት ማውራት ምናምን ግልጽ አድርገሽ ንገሪኝ። አትርበትበች ማለት ማውራት ማለት በፍቅር ዙሪያ እሱ አውርቶኝ ነበር ማለት ነው። ከዛ እኔ ደግሞ ሲያወራኝ አወራሁት ምናምን ረጅም እንጓዝ አልመሰለኝም። ከዛም በኋላ ምንድነው የምሸፋፍኝው? ለምን እየሸፋፍንኩኝ አይደለም እያወራሁ። እውነቱን ንገሪው። እውነቱን ንገሪው ቶሎ በይ እኮ ታገሰኝ እያወራሁ። ወይኔ የምራት ሸፋፍኛ መጣ አይደል? ለኔ ንገሪኝ። ምንድነው የሚ እኮ በቃ እኔ እና እሱ ግንኙነት ነበረን ከዚህ በፊት። ከዛ ቀለበት አድርጎልኝ ነበረ። አሁን እያስፈራራኝ ነው። የምን ቀለበት? እያስፈራራኝ። ስለምን ቀለበት እየነገርኩሽ ነው። ቀና በይ። ስለምን ቀለበት ነው የምታወሪው? እሱን በኋላ እኔ በደንብ አረጋግጬ እነግረዋለሁ። ምን ቀለበት አሰርሽ? እንዴት ፍቅር ምናምን ከመጀመሩ እሱ ነው ሲጀመር። እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላሰብኩም ነበር። እንዴት ሳላስበው ነው። ቀልድ ነው እንዴ አንቺ? እንዴት ነው እንደዚህ አይነት ነገር? ምን አይኔን ታይኛለሽ? ንገሪ፣ እውነቱን ንገሪ። ከዚህ በላይ መናገር አልችልም። በቃ አብረን ስለቆየ ነው ጊዜ ንገሪው እንጂ ከቀለበቱ በላይ አመት ከምናምን አብረን እንደሆነ ንገሪ። ለምን ትዋሽዋለሽ? እስካሁን ድረስ ደብቀሽ በቃ እኔ መጀመሪያ በስልክ ነበር የማውቀው። ከዛ እዚህ ሀገር ከመጣሁ በኋላ ደግሞ በደንብ ተገናኘን። በቃ ምናምን አትበይ። ምን ሆነሽ ነው? በቃ ምናምን የመረሽን ነው። እንደዚህ አይነት ነገር ውስጥ እንገባለን ብዬ አላሰብኩም ነበር። ማለት የሁሉ ጊዜ አንቺ ማን ስለሆንሽ ነው የምትደብቂኝ? ወይስ እኔ የሁሉ ጊዜ ቀልድ ነው እንዴ አንቺ? እኔ ልደብቅ ፈልጌ አይደለም። ሲጀመር እኔ ከተውኩት ቆይቷል። ግን እሱ በቃ አላርፍ ስላለ ነው። ምንም እኔ ያልኖርኩበት ህይወት ላይ ለምን ዋሸሽኝ? ያልኖርኩበት ሰዓት ለምን ዋሸሽኝ? እንደዚህ ነገር የተፈጠረው በቃ ይኸውልህ ቡራ፣ እንደዛ አይደለም። ይኸውልህ ከኔ ጋር ነበረች አመት ከምናምን አብረን አሳልፈናል። አውቃ ብዙ ነገር ደብቃለች። ከዛ በላይ ማለት ነው። አንድ ዛሬ ነገ ነግረዋለሁ እያለች ምናምን እያስመሰለች ነበር ከአንተ ጋር ስትሆን የነበረች። አስመሳይ ነገር ነሽ።
እኔ በቃ አንድ አይነት ነገር ውስጥ እገባለሁ ብዬ አላሰብኩም። ማለት ሲጀመር እኔ ከተውኩ ቆይቷል። ምንድነው የቆየው? ገና 4 ወር 5 ወር አይደል እንዴ የቆየን? ያውም ላለማስነቃት ብዬ ነው እኔ ገለል ያልኩላችሁ። አሁን ዛሬ እንደገና ሁሉ ጊዜ ዝም ብለሃል ነበር። ዛሬ መምጣቱ ለምንድነው ዝም የምለው? ምንድነው የምታወሪው? እኔ አንተን ከተውኩ እኮ 4 ወር 5 ወር ሆኗል አይደለ? ስለዚህ ለምን ዝም አትልም? በቃ ለምን እስከ መቼ ነው ዝም የምለው? እየተጎዳው ነው ያለው። ምንድነው የምትይው? ቀልድ ነው? ጨዋታ ነው? እሺ ጭራሽ ቀለበት አስረሽ እኔ ለሁለት አጭሁብኝ። በቃ እንደ ቀለበት ምንድነው አጭሁብኝ? እየጠየኩሽ እኮ ነው። ምንድነው ጥፋትሽን በጨዋት መሸፋፍኝ እኮ እኔ በቃ ልጁን አልፈልገውም፣ እንደማልፈልገው ነግሬዋለሁ፣ ግን እሱ ሊረዳኝ አልቻለም። ቀልድ ነው። አረ ላይፉ ምናምን ሁሉም ነገር ቀልድ ነው። የሰው ልጅ ህይወት ውስጥ ብዙ ነገር ይፈጠራል። በቃ እና ለምን አትናገሪም? በቃ ሌላውን ተይውና እውነቱን ንገሪው። እስካሁን የተጫወትሽበት ይበቃል። አንተ መናገሩ ለምን አስፈለገ? ለእሱ ከተናገርኩ አይበቃም እንዴ? እኔ አንተን አልፈልግህም ብያለሁ አይደለ? ቴክ ጽፌልሃለሁ። አይ ምቺ ለምንድን ነው የምመታ? ምቺ እሱ ነው በስራ መልሽ። እንዴ ነው የተቃጠልኩት? አትጩይ። ብቻዬን እንደዚህ ነው ያቃጠልሽ። ወይ ምን ታላግጫለሽ? ቢያንስ አንተ እንኳን ተረጋጋ ብሩኬ። ምንድን ነው የምረጋጋው? ሀይሚ እኔ እኮ ስጠይቅሽ በጨዋት እየመለሽ ነው እኮ። እኔ እሱ ስላናደደኝ ነው። እኔ አንተ ላይ መጫወት ፈልጌ አይደለም። እሺ ወንድሜ አመሰግናለሁ። በቃ ቱ አይ አረ እንደሱ አይደለም። በጣም ደስ ያለው እየቀለድሽ ነው ሀይሚ። እኔ እንዴ ነው የተቃጠልኩት? አመሰግናለሁ ነው ገብቶሻል? ስንት ጊዜ ልጁን እየጎዳሽው የነበርሽው አንቺ ነሽ። እንዴ ነው ያቃጠልኩት? የምሬን ጎዳሁት። አንተን ትቼ ከሱ ጋር ነው እየሆንኩ ያለሁት። ለሱ ነው ጊዜ እየሰጠው ያለሁት። ከኔ ጋር እኮ ነበርሽ ከሱ በፊት። ስለማልፈልግህ ነው። ከሱ በፊት ከኔ ጋር ነበርሽ። እንዴት ነው ዛሬ ጊዜ እየሰጠሁት ነው? ሆነ ከሱ ጋር ነበርኩ ምናምን ታያለሽ እንዴ? ህፃን ልጅ አይደለሽም እኮ አንቺ ገና ትልቅ። እንዴ ምን አስበሽ? ቀለበት ድረስ ሀይሚ ዝም ብለሽኛል። ኦኬ በቃ በእናትህ ነይ እንሂድሽ። አመሰግናለሁ። እሺ አሁን ደስ አለ? ደስ አለ? ዝም በይሽ። ዝም ማለታችን ዝም ማለታችን ይሄን ነበር የምትፈልገው? ዝም ማለት የምሬን እንዲህ ነው ያቃጠልሽኝ። ዝም ብለሽ ሜዳችን ተጠለሽ። ይሄ ነበር አይፈለከው። እንዲህ ነው ያቃጠልሽኝ። እሰራልሻለሁ። እሺ አሁን ደስ አለ? እንኳን ደስ አለሽ። ይቅርብሽ ብለሽ ሂጂ አንቺ። ሴሚ ሃይሚ ኧረ ተው ነው እሄዳለሁ። ስልክህን ስጠኝ አንዴ ጻፍልኝ ሃይሚ